አብርሃም ያለበት ሁኔታ በግልጽ ታውቋል። እንግዲህ ዴቭ የአብርሃም ወንድም ዛሬ ሩቲ ልታናግረው ጠርታው ነበረ። ምክንያቱም ከብዙ ሰዎች ጋር ልንግባባ አልቻልንም። ሁሌም ስንገናኝ ብጥብጥና ጫጫታ ጋጋታ ነው እና አንተን ግን ቤት ጠርቼ በተረጋጋ መንፈስ አንተን ለማውራት ሞክራለሁ ብላ እንግዲህ ዴቭ የአብርሃምን ወንድም ጠርታው ቤት ድረስ እሱም አክብሯት መጥቶ ያለውን ነገር ስለ አብርሃም ጉዳይ ተነጋግረዋል። ነገር ግን የሚግባቡበት ቦታና የማይግባባቸው ቦታ አለ። እንግዲህ አብርሃም እንደታመመ አብርሃም ከራሱ ጋር እንዳልሆነ ደግሞ ደጋግሞ ለሩታ ሲነግራት ነበረ። እሷም ደግሞ እሱን እንዲሆን ያደረጉት በዙሪያችን ያሉ ሰዎች ናቸው። ቤት ድረስ እየመጡ እኛን እያስጨነቁን ነው። ልጁ ቤቱን ትዳሩን ብሎ መርጦ እስከገባ በኋላ እንዴት እንደዚህ ይሆናል? እንዴት በዚህ ወጣ በዚህ ገባ እያሉ ሰዎች እያስጨነቁት ነው በማለት እንግዲህ ነገሮችን ልትመልስለት ሞክራለች። ዴቭም ደግሞ አብርሃም እኛ ስናውቀው ይሄ አብርሃም አይደለም እና አሁን ያለበት ሁኔታ ጥሩ ሁኔታ ላይ ነው። አንቺም እንዳታስቢ እንዳትጨናነቂ፣ አብርሃም ያለበትን ቦታ እኔ አውቃለሁ። ነገር ግን አሁን በዚህን ሰዓት ልወስድሽ አልችልም ብሏታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ተቀላቀሉ። እንግዲህ ዛሬ ሩቲና ዴቭ ተገናኝተዋል። በነገራችን ላይ ከመጀመሪያውኑ ይሄ ነገር ከተፈጠረበት ጊዜ ጀምሮ እንደዚህ በእርጋታ ቢያወሩ ኖሮ ነገሩ በዚህ ልክ ከሮ ለዚህ ደረጃ ባልደረሰ ነበረ። እውነት ለመናገር በዙሪያቸው ያሉ ሰዎች ናቸው፣ በሩቲ በኩልም በአብርሃም በኩልም ያሉ ሰዎች ናቸው በዚህ ልክ ነገሩ እንዲከርና ለዚህ ደረጃ እንዲደርስ ያደረጉት ማለት ነው። ነገር ግን ዛሬ ላይ ሩታ እንግዲህ ነገሮችን እርግፍ አድርጋ ትታ ከራሷው ጋር አውርታ ማናገር ያለባት የሚረዳው ሰውን የሚረዳው በእርጋታ ነገሮችን ቆም ብሎ የሚያይ ዴቭ ስለሆነ ዴቭን ቤቷ ድረስ ጠርታ ያለውን ነገር ነገረችው። አብርሃም ለምንድን ነው ከኔ ያሸሻችሁት? ለምንስ እስከ ዛሬ አላገኘሁት ብላ ጠየቀችው። እሱም ደግሞ እንግዲህ አብርሃም ያለበት ሁኔታ ትክክል አይደለም፣ አብርሃም ታሟል፣ ወደ ራሱ ሲመለስ እኔ ራሴ ቤት ድረስ ይዤልሽ እመጣለሁ ብሏታል። ሩቲም እንግዲህ አሁኑኑ ካልወሰድከኝ አይሆንም ብላ ነበረ። ነገር ግን ዴቭ አሁን ሊወስድሽ አልችልም፣ እኔን አንቺና አብርሃምን የማገናኘው እኔ የማውቀው አብርሃም አንቺም ድሮ የምታውቂው አብርሃም ሲሆን እሱን አብርሃምን ነው ቤትሽ ይዤ የምመጣው። ባላሁኑ ግን አብርሃም በጤናው ላይ ነው የሚገኘው። ምንም ነገር አታስቢ፣ አትጨናነቂ። እኔም ወንድሙ ከጎኑ ነኝ። አንቺም ደግሞ እንድትጨነቂ አልፈልግም። እሱ ጤነኛ ሲሆን ይዤልሽ እመጣለሁ በማለት እንግዲህ ሩታን አሳምኗታል። ሩታም እንግዲህ ስለ ሄርሜላ አንዳንድ ነገሮችን አውርታለች። ከህይወታችን መውጣት አለባት፣ ከህይወታችን እሷ ካልወጣች እኛ ተረጋግተን መኖር አንችልም። ልጁ የራሱን ህይወት መርጧል። ለምንድን ነው እሷን እየያዛችሁብኝ የምትመጡት? እኔ ብዙ ነገር በህይወቴ ላይ ያደረሰች ሴት ናት ብላ እንግዲህ ለዴቭ አስረድተዋለች። ዴቭም እንግዲህ 50-50 ነው፣ ብዙም ባይዋጥለትም ያፈሩታል ላለማስከፋት ብዙ ነገር ብሏል። ነገር ግን እንግዲህ ከዚህ በኋላ ያለውን ነገር በእኔ ታዩ፣ እኔ እሱ ሲድን ወደ ራሱ ሲመለስ እኔ ራሴ ይዤልሽ እመጣለሁ ብሏታል። ሩታም እንግዲህ እሺ ከዚህ በኋላ ከአንተ ጋር ነው ንግግር የሚሆነው፣ ከሌሎች ሰዎች ጋር ንግግር አይሆንም በማለት ዴቭም አክብሯት እሺ ብሏት እሷም ደግሞ እጠብቅሃለሁ የአብርሃምን ሁኔታ የአብርሃምን ጉዳይ በአንተ ላይ ጥያለሁ ብላ ተስማምተው ተለያይተዋል።